ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አርሰናልን ጉዳይ እንመልከት። እንግዲህ በዚህ ሳምንት ከሚደረጉ ጨዋታዎች መካከል አርሰናል ነገ ከወልቭስ ጋር ጨዋታውን የሚያደርግ ነው የሚሆነው። ይህንን ጉዳይም እንደዚሁ እንመልከተው። ጨዋታውን ሳይሆን አርሰናል ጠባብ ውጤቶች፣ ከሜዳ ውጪ ጨዋታዎች፣ እነዚህ በተወሰነ መንገድ ለአርሰናል ጭንቀት ሲሆኑ እንመለከታለን አይደል? ይህንን ጉዳይ እናንሳ። ጥሩ ቃል ነው ጭንቀት። ምክንያቱም አርሰናል በዚህ ውድድር ዘመን ከሜዳ ውጪ በሚያደርጋቸው ጨዋታዎች ፕሪሚየር ሊግ ቤስት ቡድን ነው ከሜዳ ውጪ ባለው ውጤት። ከሜዳ ውጪ ያሉ ውጤቶችን ብቻ ወስደሽ ቴብል ብትሰሪ እና እሱ ደግሞ የሚጠበቅ ነው። ግን ከሁለት ጨዋታዎች በስተቀር እያንዳንዱ ጨዋታ በአንድ የጎል ልዩነት ነው አርሰናል ሲያሸንፍ ጭንቀት አለባቸው እነዚህ ጨዋታዎች። ኤምሬትስም ላይ እንደዚህ አይነት ጨዋታዎች አሉ። በእርግጥ ግን ከሜዳ ውጪ ደግሞ እንደ ፓተርን ሊታይ የሚችል ነው። ነገ ከወልቭስ ጋር ከሜዳ ውጪ ነው የሚጫወተው። በእርግጥ ወልቭስ 20ኛ ነው፣ ግን ሊድስን በቅርብ ጊዜ 4-0 ሲያሸንፍ እና በርንሌን 2-0 ሲያሸንፍ ካልሆነ በስተቀር በሌሎቹ ጨዋታዎች አርሰናል ኮምፎርታብል ነበር ለማለት ያስቸግራል። የአርሰናልን ከሜዳ ውጭ ያለ ሪከርድ ብታይ 2 ጨዋታ ከሜዳ ውጭ ተሸንፏል እና ከሜዳ ውጭ አነስተኛውን ጨዋታ የተሸነፈው ቡድን አርሰናል ነው። በሊቨርፑል በዞቦዝ ላይ ጎል 1-0፣ ባለፈው በአስቶን ቪላ በኤሚሊያኖ ቦዌንዲያ ጎል 2-1 ሲሸነፍ። ከዛ ውጭ ያሉትን ጨዋታዎች ብታይ ግን የመጀመሪያውን ጨዋታ ማንቸስተር ዩናይትድን 1-0፣ ከዛ 2-1፣ 1-0 ሁለት ጨዋታዎች ላይ አንድ ጊዜ 2-1 አንድ ጊዜ 1-1 ተለያይቷል። በቀደም 1-1 ነው ከብሬንፎርድ ጋር የተለያየው። ከዛ ውጭ ሌላ ጨዋታ 1-0 ፉልሃም ሲያሸንፍ፣ ቦርንመዝን ሲያሸንፍ 3-2፣ ከኖቲንጋም ፎረስት ጋር 0-0፣ ከብሬንፎርድ ጋር 1-1፣ ኒውካስልን 2-1። ከሜዳ ውጭ ያሉት የአርሰናል ውጤቶች እነዚህ ናቸው። አስፈላጊው ነገር 3 ነጥብ እንደሆነ አውቃለሁ፣ ግን ማርጅኑ በጣም ጠባብ ነው። አሁን የባለፈው የብሬንፎርድ ጨዋታ ላይ ስለ አርሰናል ማጥቃት ማንሳታችን አይቀርም፣ ግን የመጀመሪያው 30 ደቂቃ ጨዋታ የሚጀምሩበት መንገድ በኤምሬትስ ሁሉንም ጨዋታ ዶሚነንት ነበር ማለት ይቻላል። ከሞላ ጎደል 90-95% የሚሆኑትን ጨዋታዎች ከ1-2 ጨዋታዎች በስተቀር በጣም ዶሚነንት ነበር። ያ ከፍተኛ ብልጫ ወደ ስኮር ሺት የማይቀየርበት ጊዜ ይኖራል። ለዚህ ነው አንድ ጊዜ እነ ብራይተን እኮ እነ ወልቭስ እኮ ያ ፋይቲንግ ቻንስ ስለነበራቸው አርሰናል በጊዜ ስላልጨረሳቸው ነው እንጂ በየጨዋታው በአንድ አጋማሽ 16 ሙከራ አድርጎ የሚወጣ ከሆነ እና በዛ መሀል በነዛ በአንድ አጋማሽ ብቻ 3-4 ትልልቅ የጎል እድሎች ከፈጠረ ችግሩ ያርሰናል ጨዋታዎቹ መጨረስ ያለመቻል ችግር ነው። በተለይ በኤምሬትስ እንደዚህ አይነት ነገር አለ። ከሜዳ ውጪ ግን እንደዛ አይደለም። አሁን የባለፈው የብሬንፎርድ ጨዋታ በጣም ከጥሩ ቡድን ጋር ቢሆንም ጨዋታው የተደረገው በሆም ፎርም 4ኛ ነው በዚህ የውድድር ዘመን። የሜዳውን ፎርም ብቻ ከወሰድን በ26 ሳምንት ማለት ነው። ስለ ሰፊ ሳምፕል ኦልሞስት ስለ ሲዝን 2/3 ነው እያወራን ያለን። በጣም ከጥሩ ቡድን ጋር የተደረገ ጨዋታ መሆኑን መዘንጋት አያስፈልግም። እንደዛም ሆኖ አርሰናል የፕሪሚየር ሊግ መሪ ሆኖ እንደገና የነጥብ ልዩነቱን ወደ 6 የማስፋት ጫና ኖሮበት በመጀመሪያው 30 ደቂቃ አንድ ጊዜ ብቻ ነው በብሬንፎርድ የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው። አንድ ሙከራ ብቻ ነው ያደረገው፣ አንድ ጊዜ ብቻ ነው ኳስ የነካው። እሱም ብሎክ የተደረገ የጋብርኤል ማጋላይሽ ሙከራ ነው፣ የቆመ ኳስ። 0.1 ኤክስጂ ብቻ ነው የነበረው እና የመጀመሪያው አጋማሽ እያለቀ በነበረበት ጊዜ ቡድኑ በመጠኑ ተሻሽሏል። ሁለተኛው አጋማሽ ላይ ከ15-20 ደቂቃ በኋላ ከ45ኛው እስከ 65ኛው ጎሉን እስኪያስቆጥሩ ባለበት ጊዜ በጣም ዶሚነንት ሆነ፣ ሌሎች እድሎች ፈጠረ እና በዛ ጊዜ ውስጥ ብቻ 25 ጊዜ የተጋጣሚ ቡድን ሳጥን ውስጥ ኳስ ነካ። በመጀመሪያው 30 ደቂቃ አንዴ ብቻ ነው የነካው። ሁለተኛው አጋማሽ ከተጀመረ በኋላ ባለው 20 ደቂቃ ውስጥ 25 ጊዜ ነው የብሬንፎርድ ሳጥን ውስጥ ኳስ የነካው። ኢንተርሚተንት ነው፣ አልፎ አልፎ የበለጠ ኢንቴንሲቲው ከፍ አለ፣ የበለጠ በድፍረት መጫወት ጀመረ፣ የበለጠ ብሬቨሪ ነበረው። በ15 ደቂቃ ኢንተርቫል 5 ሙከራ አደረገ፣ በመሀል ጎል አገኘ። በዛ ጊዜ ኢንተርቫል ብቻ 0.5 ኤክስጂ ነበረው እንደዚህ እና ብሬንፎርድ ሊሚትድ ሆነ።
ከዛ በኋላ ደግሞ እንደገና ጨዋታው ተገለበጠ። ብዙ ምዕራፎች ነበሩት ስል ነበር ያንን ጨዋታ። ስለዛ ጨዋታ ማንሳት አይደለም የፈለግኩት፣ ግን የቅርብ ጊዜ ምሳሌ የቅርብ ጊዜ ከሜዳ ውጭ የተደረገ ጨዋታ በመሆኑ ምክንያት እሱን ዲስከስ ማድረግ ያስፈልጋል በሚል ከዛ ብሬንፎርድ የመጨረሻውን 30 ደቂቃ ገደማ የተጨመረውን ሰዓት ጨምሮ በአርሰናል ላይ 8 ሙከራ ነው ያደረገው በ30 ደቂቃ ውስጥ ብቻ። አርሰናል በመጨረሻው 30 ደቂቃ 6 ጊዜ ብቻ ነው በብሬንፎርድ ሳጥን ውስጥ ኳስ የነካ። አንድ ሙከራ ብቻ ተጨማሪ ሙከራ ብቻ ነው ማድረግ የቻለው፣ ብሬንፎርድ 8። እና በዚህ ውድድር ዘመን አርሰናል በየትኛውም ጨዋታ አነስተኛ ሙከራ ያደረገበት ጨዋታ የኛው ጨዋታ ነው። 7 ሙከራ ብቻ ነው ያደረገው። ሶስተኛውን አነስተኛ ኤክስጂ ያስመዘገበበት ጨዋታ ነው። 3 የተሳኩ ድሪብሎች ብቻ ነው ያደረገው። የክንፍ ተጫዋቾች በሚገባ ማርክ ተደርገው ነበር። አሁን ባለፈው ከሊድስ ጋር በነበረው ጨዋታ ማድዌኬ ለብቻው 4 ድሪብል አድርጓል። እዚህኛው ላይ እንደ አዘ ቲም 3 ድሪብል ብቻ ነው ቡድኑ ራሱ ያደረገው። ግን ይሄ ሁኔታ በሌሎች ብዙ የሜዳ ውጭ ጨዋታዎች ላይ ይታያል ከጥቂት ጨዋታዎች በስተቀር። አሁን እዚህ ጋር ያለ አንድ ችግር አለ። 1-0 መከላከል 2-1 ፕሮቴክት ለማድረግ መሞከር የሚያመጣው የአእምሮ መዛል አለ። ምክንያቱም 1-0 ሲሆን የምትከላከይበት ካሽን ስለሌለሽ ማለት ነው። አሁን አንቺ 3-0 የምትመሪ ከሆነ ሪላክስ ማድረግ ትችላለሽ። ያ ቡድን ጎል ቢያስቆጥርም 3-1 ነው የሚሆነው ስቲል። ስለዚህ የመጨረሻውን የትኩረትሽንን ጥፍጣፊ አይጠይቅም። ግን እያንዳንዱ ጨዋታ በፋይን ማርጅን የሚደረግ ከሆነ እያንዳንዱ ጨዋታ ላይ የመሪነት ልዩነትሽ 1-0 ምናምን የሚሆን ከሆነ 3-2 የሚሆን ከሆነ 2-1 የሚሆን ከሆነ ግን እያንዳንዱ ጨዋታ ላይ ተጫዋቾች በመጨረሻው የትኩረት ደረጃቸው ላይ መገኘት አለባቸው ማለት ነው። ይሄ ሲደጋገም የአካልም የአእምሮም ድካም ያመጣል። አሁን ሲዝኑ በሙሉ እንዲህ አይነት ችግሮች የነበሩበት ነው። ችግር አልለውም ማለት እንደ ፕሪቪሌጅ ነው መሪ መሆን። ግን ደግሞ መመርመር ካለብሽ አናሊቲካል መሆን ካለብሽ ግን እንዴት ነው እነዛን ጨዋታዎች የሚያሸንፏቸው ካልሽ ጭንቀት አለባቸው፣ ማማጥ አለባቸው እነዛ ጨዋታዎች። እና እነዛን ጨዋታዎች ካየሽ በጣም ዶሚኔት ብዙዎቹን ጨዋታዎች ዶሚኔት ደግሞ አድርጎ ነው የሚወጣው። ግን እኔ ወዘ ሃንድ ብሬክ ነው የሚጫወተው፣ ስለዚህ በቁጥብነት ነው የሚጫወተው። ቴሪቶሪ አሳልፎ መስጠት አይፈልግም፣ ለትራንዚሽን መጋለጥ አይፈልግም፣ ከበቂ በላይ ሪስክ መውሰድ አይፈልግም። እና በተቻለ መጠን ኮንትሮል ማድረገውን ነገር በሙሉ ኮንትሮል ማድረግ አለብኝ ብሎ ነው የሚያስበው። አሁን ለዚህ ሰዎች የተለያየ ስም ይሰጡታል። በፕሪሚየር ሊግ በሁሉም ሜትሪኮች ከዶሚናንት ቡድኖች መካከል ወይም በአብዛኞቹ ሜትሪኮች ከዶሚናንት ቡድኖች መካከል አንደኛው። ዶሚናንት ሆነች ፈሪ ልትሆኝ አትችይም። ግን ችግሩ የሚሆነው ለእኔ የበዛ ኮንትሮል ግን አለው አርሰናል። እና በእነዚህ ጨዋታዎች ላይ ቡድኑ ይሄ አመት ከገባ በኋላ ብቻ 2026 ከገባ በኋላ ብቻ በቂ የጎል እድሎችም አይፈጥርም። አሁን የባለፈው የብሬንፎርድ ጨዋታ ላይ በክፍት ጨዋታ 0.3 ብቻ ኤክስጂ ነው የነበረው። ከሰንደርላንድ ጋር ይሄ የሜዳውን ጨዋታ የሚጨምር ነው 1.3፣ ከሊድስ ጋር 1.4፣ ከዩናይትድ ጋር 0.4፣ ከፎረስት ጋር 0.7፣ ከሊቨርፑል ጋር 0.4፣ ከቦርንመዝ ጋር 0.7 ነው የነበረው። አሁን የክፍት ጨዋታዎችን ብቻ የሚያሳይ ነው እና ዝለት እያመጣ ያለ ይመስላል በመጠኑ። በጠቅላላው ለአራት ውድድር መፎካከር ያዝላል እኮ ለአራት ውድድር መፎካከር ያዝላል። አሁን ሊግ ካፕ ፋይናል ደርሷል። ስለዚህ በሊግ ካፕ አንድ ቡድን ሊያደርግ የሚችለውን ከፍተኛውን የጨዋታ ቁጥር አድርጓል፣ ያደርጋልም ፍጻሜም ስለሚጫወት። ኤፍ ኤ ካፕ ከ2026 በኋላ ለመጀመሪያ ከ2020 በኋላ ለመጀመሪያ ጊዜ እዚህኛው ምዕራፍ ላይ ደርሷል። ቻምፒየንስ ሊግ በትንሹ 8 ጨዋታ አድርጓል። በሁሉም ውድድሮች ላይ እስከ መጨረሻው ድረስ ነው ያለው እና በዚህ መሀል ብዙ ጉዳቶች አሉ ሲዝኑ በሙሉ። ግን ደግሞ የኳድሩፑል ጉዞ እንዴት በጣም አድካሚ እንደሆነ የምታውቂው ማንም አድርጎት አያውቅም በእንግሊዝ ሀገር። 4 ዋንጫ በአንድ አመት አሸንፎ የሚያውቅ ቡድን የለም። ስንት አስደናቂ ቡድን አይቷል የእንግሊዝ እግር ኳስ፣ ግን አንድም ጊዜ ማንም አድርጎት አያውቅም። በጣም አስቸጋሪ ነው። እኔ ነው በቅርብ ጊዜ በጣም የተቃረበው ሊቨርፑል ነው እላለሁ። የርገን ክሎፕ 2021-2022 የውድድር ዘመን ላይ ሊግ ካፕና ኤፍ ኤ ካፕን አሸነፉ። ቻምፒየንስ ሊግ ፋይናል ደረሱ። አንድ ጌም ነው የቀራቸው። ፕሪሚየር ሊግ የመጨረሻ ሁለት ላይ ዋንጫ የማሸነፍ እድል ነበራቸው። በ1 ነጥብ አንሰው ነው ዋንጫውን ያልወሰዱት። ግን ከአራቱ ትልልቅ ዋንጫዎች 3ኛውና 4ኛውን ያሸነፉት። 1ኛውና 2ኛውን የበለጠ ትልልቅ የሆኑትን ፕሪሚየር ሊግና ቻምፒየንስ ሊግን ሲቲና ሪያል ማድሪድ ናቸው የወሰዱት። በጣም ያደክማል ለአራት ውድድሮች በአንድ ሲዝን መጓዝ። ያ ችግር አለ። ግን የጨዋታዎቹ ኔቸርም ተጫዋቾቹን የመጨረሻዎቹ 20-30 ደቂቃዎች ላይ እንደ ልብ ሪላክስ እንዳያደርጉ፣ አንዳንድ በጣም አስፈላጊ የሆኑ ተጫዋቾችን አሰልጣኙ እየቀየረ እንዳያሳርፍ
እነዛ ተጫዋቾች በጣም አስፈላጊ በመሆናቸው የተነሳ እያንዳንዱ ጨዋታ 90 ደቂቃ መጫወት አለባቸው። መቼስ ሰፊ ስኳድ ቢኖረውም ቡድኑ ግን አሰልጣኙ የምርጫ ኦርደር አለው። የበለጠ የሚያምንባቸው ተጫዋቾች ይኖራሉ። የትኛውም ስብስብ ውስጥ እንደዛ ያለ ነገር አለ። እነዛን ተጫዋቾች ግን ፕሮቴክት ማድረግ አይችልም፣ በተለይ በአንዳንድ ቁልፍ ቦታዎች ላይ ያሉ ተጫዋቾች እና ይኸው ነገር ለ9 ወር ተኩል መቆየት ያስቸግራል በእንደዚህ አይነት ማክሲመም ኮንሰንትሬሽን። በቅርብ ጊዜ አንዳንድ ተጫዋቾች የማትጠብቂያቸውን ስህተቶች ይሰሩ ታያለሽ። አሁን በቀደም ከብሬንፎርድ ጋር የነበረው ጨዋታ ላይ ራያ ጋብርኤል የብሬንፎርድ የመጀመሪያዎቹ አደገኛ ሙከራዎች አንደኛ ራያ በቶሎ ለራይስ ለመስጠት ሲሞክር ነው ኳሱ ኢንተርሴፕት የተደረገው እና ኢጎር ቺያጎ ሊያስቆጠረው ይችል ነበር። ራሱ ራያ በጣም የሚደንቅ ሙከራ አድኗል። የብሬንፎርድ የመጀመሪያ የማዕዘን ምት ራሱ ጋብርኤል በቀጥታ ወደ ውጭ ያወጣው ነው። ዙቢሜንዲ ከማንቸስተር ዩናይትድ ጋር ማንቸስተር ዩናይትድን ወደ ጨዋታ ያስገባ በጣም ትልቅ ስህተት ሰርቷል። ጋብርኤል ከቦርንመዝ ጋር የቦርንመዝ የመጀመሪያ ጎል ሲቆጠር ለኤቫን ኒልሰን ፊት ለፊት የሰጠው እሱ ነው። ቦርንመዝ ይመራ ነበር ያንን ጨዋታ እንደምታውቂው። በኋላ በእርግጥ ራሱ ጎል አስቆጠረ ናቸው ያደረጋቸው፣ ግን በጣም ትልቅ ስህተት ነበር። እነዚህ ስህተቶች መደጋገም የሚጀምሩት ከኮንሰንትሬሽን የመጣ ነው። ምክንያቱም 10 ወር ሙሉ እያንዳንዱን ጨዋታ እያንዳንዱ 90 ደቂቃ በማክሲመም ኮንሰንትሬሽን መጫወት ያስፈልጋል። ምክንያቱም እግር ኳስ ራሱ ፌመስሊ የሎ ስኮሪንግ ስፖርት ነው። ከሌሎች ስፖርቶች አንጻር ካየሹ አንድ ጎል ነው ጨዋታ የሚወስነው ብዙ ጊዜ። ልክ እንደ ቅርጫት ኳስ የ15 ኮርስ ዛም ላይ በተቀራራቢ ውጤት ጨዋታ የሚጠናቀቅበት ጊዜ ብዙ ነው፣ ግን የ10 ዓመት የጎል ማርጅን ልዩነት ይኖርሻል። ስለዚህ ትንሽዬ በፈር ትንሽዬ የሚያዝናና ትንሽዬ ሪላክስ የሚያደርግ ዲስታንስ መፍጠር ትችላለች። እግር ኳስ በጠቅላላው አስቸጋሪ ነው። ሰፊ የጎል ማርጅን ብዙ ጎል የሚቆጠርበት አይደለም። ብዙ ጊዜ 0-0 ያልቃል ጨዋታ። በፕሪሚየር ሊግ ዘንድሮ ብቻ 20-0 አይተናል። ባለፉት 3 ዓመታት በድምር ባለፉት 3 ዓመታት በ20 ላይ ተደርሶ ከ15 በልጦ አያውቅም። ዘንድሮ በጠቅላላው እግር ኳስ አሁን እንደዛ የሆነ ነው። አርሰናልን ብቻ የሚመለከት አይደለም። አሁን ስንት ፖድካስት ሰማው መሰለሽ? ታይምስ ባለፈው አንድ አርቲክል ጽፎ ነበር። የዲ አትሌቲክ የዩቲዩብ ቻናልን አይተሽ እንደሆነ በነጻ ማየት ሰው የሚችለው ነገር ነው። የኦፕን ፕሌይ ችግር ለምንድን ነው የተፈጠረው እንግሊዝ ውስጥ የሚል በኦፕን ፕሌይ የሚቆጠረው ጎል ሌኪፕ የዛሬ 10 ቀን ምናምን እንግሊዝ ፕሪሚየር ሊግ አሰልቺ የሆነ ነው ወይ የሚል አርቲክል ጽፏል። ጠቅላላው ችግር ነው። የአርሰናል ችግር ብቻ አይደለም። እግር ኳስ በእንግሊዝ ውስጥ የበለጠ ኮምፓክት እየሆነ ነው፣ የበለጠ ስፔስ ሊሚትድ እየሆነ ነው እንደዚህ እና ይሄ ደግሞ ከአርቴታ በጣም ኦብሰሲቭ መሆን እያንዳንዱ ነገር ኮንትሮል ለማድረግ ካለ ፍላጎት ጋር በተገናኝ አርሰናል የበለጠ በሀንድ ብሬክ ነው የሚጫወተው፣ የእጅ ፍሬን ይዞ ነው የሚጫወተው እላለሁ እና አንዳንድ ጨዋታዎች ላይ ይሄ ችግር ሲሆን ታያለሽ። ረጅም ጊዜ ኮንሰንትሬት አድርጎ መቀጠል በጣም ያስቸግራል። ለረጅም ጊዜ ለ10 ወር ለሲዝን ሙሉ እና ባለፈው እየመራ በ10 ደቂቃ ልዩነት ነው ያ ጎል የተቆጠረው ብሬንፎርድ። ማንቸስተር ዩናይትድ አርሰናል ጎል ካስቆጠረ ከ7 ከ8 ደቂቃ በኋላ ነው ጎል ያስቆጠረው። ቦርንመዝ አርሰናል 3-1 ከመራ በኋላ ከ10 ደቂቃ ባነሰ ጊዜ ውስጥ ነው ጎል ያስቆጠረው። አዲሱ ዓመት ከገባ በኋላ ቦርንመዝ፣ ኢንተር፣ ቼልሲ፣ ማንቸስተር ዩናይትድ 2 ጊዜ አንድ እኩል የሆነበትንም 3-2 በኋላ ያሸነፈበትንም ጎል ያስቆጠረው አርሰናል ጎል ካስቆጠረ በኋላ በጣም በቶሎ እና ብራይተንም አድርጎታል። ይሄ ደግሞ በቅርብ ጊዜ ብቻ ያለ ነገር ነው። አንደኛው ችግር በጨዋታዎች ላይ የተዝናና የጎል ልዩነት አለመፍጠሩ፣ ጆፓርዲ የሌለው እንዲሆን ነን ኤቨንትስ ይላቸዋል አንድ ነን ኤቨንትስ እንዳይሆኑ ማድረግ አለመቻሉን። በእርግጥ አንደኛው ችግር የሚሆነው ምንድን ነው? የ25 የሊግ ጎል አጥቂ ወይም ነሰሰር ላይ አጥቂ ላይሆን ይችላል፣ ግን የ25 የሊግ ጎል የሚያስቆጥር የሚችል ተጫዋች ከሌለሽ አሁን እንደዛ የለውም ቡድኑ። እንደዚህ አይነት ሲዝን እያሳለፈ ያለ ተጫዋች የለውም። ብዙ ጎል ያስቆጠረው ተጫዋች ቪክቶሪዮ ኬሬስ ነው፣ 8 ነው ግን በ26 ጨዋታ ሁሉንም ጨዋታ አላደረገም፣ ሁሉንም ጨዋታ አልጀመረም። ስቲል የአርሰናል ከፍተኛ ጎል አስቆጣሪ 8 ጎል በፕሪሚየር ሊግ ብቻ። ስለዚህ አምና ሳላህ ያሳለፈውን አይነት ሲዝን ወይም ሳላህ በአብዛኞቹ ሲዝኖች የነበረው አይነት የጎል ማርጅን ወይ ኤርሊንግ ሃላንድ በየሲዝኑ ያሳለፈውን አይነት ሲዝን ወይ የቲየሪ ኦንሪ አይነት ሬጉላር የ30 ጎል ተጫዋች አይተን አናውቅም በቅርብ ዓመታት። ኦባሚያንግ ነው ከፍተኛ ጎል አስቆጣሪ የነበረው 22 ጎል ያስቆጠረበት ሲዝን ላይ።
ከዛ ወደ ኋላ ስንሄድ ቫን ፐርሲ ነበር በአንድ ሲዝን 30 ጎል ያስቆጠረ ጊዜ በፕሪሚየር ሊግ ብቻ ወደ ዩናይትድ ከመሄዱ በፊት። በቅርብ ዓመታት እንደዚህ 20 ጎል ላይ የደረሰ ጎል አስቆጣሪ የለውም። ስለዚህ ጎሎቹ የበለጠ ኮሌክቲቭ ናቸው። ግን በእያንዳንዱ ሲዝን ደግሞ እያንዳንዱ ባለፈው በ2022/23 የውድድር ዘመን እንደነበረው 15-16 ጎል የሚያስቆጠሩ 4-5 ተጫዋቾችም ሪፒተብል አይደለም፣ ያስቸግራል እሱ። ስለዚህ ብዙዎቹ ጨዋታዎች የአንድ ጎል ማርጅን ጨዋታዎች ናቸው እና ቢያሸንፍም ቴንሽን አለባቸው እነዚያ ጨዋታዎች፣ ቢያሸንፍም ውጥረት አለባቸው። አሁን ኤምሬትስ ውስጥ የሚደረጉ ጨዋታዎች ሌላ የኤምሬትስ ስቴዲየም አትሞስፌር ረጅም ጊዜ ዋንጫ ባለመውሰድ ምክንያት ባለ ጉጉት፣ በዛ ምክንያት የሚመጣ ፕሬሸር ምን ሊባል ይችላል። ከሜዳ ውጭም ግን ከሁለቱ ከሊድስ እና ከበርንሌይ ጨዋታ በስተቀር የበርንሌይ ጨዋታ 2-0 ነው፣ ግን በርንሌይ ወደ ጨዋታው የሚመለስበት እድል ጭራሽ አልነበር። 5-0 6-0 ሊሆን ይችል ነበር እና የሚጠበቅ ነው። 19ኛ ነው በርንሌይ። የሊድስ ጨዋታ 4-0 ነው። ስለዚህ የመጨረሻዎቹ 30 ደቂቃዎች ነን ኢቨንትስ ነበሩ። በደንብ ሮቴት ለማድረግ እነ ጄሱስን ለማስገባት ተጫዋች ለማስገባት እድል ነበር። ይሄ ችግር ነው። አርሰናል ብቻ የሚጋፈጠው ችግር አይደለም፣ ግን ይሄ ችግር ነው። ግን በመጠኑ ለምንድን ነው ብዙ ጎል የሚያስቆጥረው? ባለፈው ስናነሳ እንደነበረው የፕሪሚየር ሊጉ ባህሪ የተጋጣሚ ቡድኖች ሴታፕ አንዱ መሆኑ እንደተጠበቀ ሆኖ በቅርብ ጊዜ ግን ትኩረት እየጠፋ ሲመጣ ወይም ፋቲግ እየጨመረ ሲመጣ፣ አንደኛ በአራት ውድድር መሳተፍ፣ ሁለተኛ የጨዋታዎቹ ባህሪ። ለምሳሌ በቀደም ዊጋን ነው ኦኬ፣ ግን ከዛ ከ27ኛው ደቂቃ በኋላ ስቲል አርሰናል ጎል ሊያስቆጠር ይችል ነበር፣ ግን ጎል የማስቆጠር ምጣል ነበር። አልቋል ጨዋታው በ27 ደቂቃ ውስጥ። ስለዚህ አርሰናል ተጫዋቾች ከአክሰለሬተሩ ላይ እግራቸውን ቢያነሱ ጨዋታው ስላለቀ ነው እግራቸውን ያነሱት። ሪላክስድ ነበር የመጨረሻው 30 ደቂቃ። ግብ ጠባቂ ሁሉ ቀይሮ ማስገባት ችሏል። በጉዳት ወይ በቀይ ወይ ምን ሳይሆን ግብ ጠባቂው በቃ አፒራንስ እንዲኖሩ ነን ኢቨንት ነበር የመጨረሻው 1 ሰዓት። ጨዋታው በ27 በ30 ደቂቃ ውስጥ ስለሆነ ያለቀው። ግን በቅርብ ጊዜ ትኩረት የማጣት ነገር ተደጋግሟል ስል ለምሳሌ ከጃንዋሪ ወዲህ ብቻ በአንድ ወር ከ2 ሳምንት አካባቢ አርሰናል 4 ጨዋታዎች ላይ የ3-2 ጨዋታዎች ላይ ተሳትፏል። 3ቱን አሸንፏል፣ ግን 3-2 ሆነ ማለት እያንዳንዱ ጨዋታ ብዙ ኢቨንት ነበረው ማለት ነው። የማንቸስተር ዩናይትድን ጨዋታ 3-2 ተሸንፏል፣ ግን ሌሎቹን ጨዋታዎች 3-2 አሸንፏል። ሁሉንም ጨዋታዎች 4-3-2 ግን ነበረው። ግን ኮንሲስተንሲ እንደሚጎለው ደግሞ የምታውቂው የውጤት ተመሳሳይነት 2 ጨዋታ 0-0 ነበሩ። አንድ ጨዋታ 3-1 አሸንፏል፣ አንድ ጨዋታ 4-1 አሸንፏል፣ አንድ ጨዋታ 4-0 አሸንፏል፣ አንድ ጨዋታ 1-1 ተጠናቋል። 2 ጨዋታ 4-0 አሸንፏል በቀደም ዊጋንን ከጨመረ። ይሄ ደግሞ የሚነግረን የሆነ ጊዜ የነበረ አይነት ፓተርን በመጠኑ ከአዲሱ ዓመት መግባት በኋላ በተለይ ደግሞ 3-2 የሚበዛብሽ ከሆነ 3-2 እኔ እንደ ተመልካች የምወደው ነው። 5 ጎል አለ ማለት ነው። 5 ጎል ያለው ማለት ነው። ብዙ ጊዜ 3-2 ኤክሳይቲንግ ነው፣ 4-3 ኤክሳይቲንግ ነው። አርቴታ ግን የሚፈልገው ጨዋታ እንደዚህ አይነት 3-2 ጨዋታ አይደለም። አርቴታ በተቻለ መጠን በጨዋታ ውስጥ የሚቆጠሩ የጎሎች መጠን በተለይ ባላጋራ ቡድን የሚያስቆጠራቸውን የጎሎች መጠን ማሳነስ ነው የሚፈልገው። ግን አንዳንድ ጨዋታዎች ላይ ማየው ችግር ደግሞ የውህደት ጉዳይ ነው። አሁን ሳላህ ትዝ ይለኛል የአመቱ የኮከቦች ሽልማት በተሰጠበት ጊዜ ይሄ አመት የአርሰናል ሳይሆን አይቀርም ማለት ተጠይቁ ታስታውሺ እንደሆነ። ምክንያቱም ሲያብራራ ሲቲ ብዙ አዳዲስ ተጫዋቾች አሉት፣ ስለዚህ በደንብ ቡድኑ እስኪብላላ ድረስ ጊዜ ይወስዳል። እኛም ብዙ ለውጥ አድርገናል፣ ቡድናችን ላይ ብዙ አዳዲስ ተጫዋቾች መጥተዋል። አርሰናል ግን ኮንቲኒቲ ነበረው። እነዚህ ተጫዋቾች ለ4 ለ5 አመት ብዙዎቹ ተጫዋቾች አብረው የቆዩ ናቸዋል። በጠቅላላው ትክክል ነው፣ በጠቅላላው እንደ አስተያየት። ግን አርሰናል 8 ተጫዋች ጨምሯል ስብስብ ውስጥ እና አንዳንዶቹ ተጫዋቾች ደግሞ ተመሳሳዩን ነገር የሚጠይቅ ኤዜን ቡድን ውስጥ ማካተት አለብሽ፣ ዮኬሬስን ቡድን ውስጥ ማካተት አለብሽ። ማዱዌኬ 40 ምናምን ከወጣበት በኋላ ብዙ መጫወቱ አይቀርም። ዙቢሜንዲ አዲስ ተጫዋች ነው። ሞስኬራ ብዙ ጨዋታ ተጫውቷል። ፒየሮ ኢንካፒዬ ብዙ ጨዋታ ተጫውቷል። ምን እያለ ነው? ደ ሴም ኬሚስትሪ ነው የሚያስፈልገው ማለት ነው። ልክ ነው። አብሮ የቆዩ ሳካ፣ ኦዴጋርድ፣ ሳሊባ፣ ጋብርኤል እያልሽ ብዙ የቆዩ ተጫዋቾች አሉ። 3 4 5 አመት የቆዩ ተጫዋቾች በጠቅላላ እውነት ነው ይሄ። ግን ደግሞ ብዙ ሮቴሽንም አለ፣ ብዙ አዳዲስ ኬሚስትሪ ማምጣትም አለበት። አርሰናል ተመሳሳይ ነው። ሲቲ ውስጥ የምታዩ
ኢሹ ሲቲ ትልቅ ሪቢልድ መሆኑ ነው። እንግዲህ ብዙ የለቀቁ ተጫዋቾች ስላሉ የሆኑ ትልልቅ ሌጀንዶች ስለለቀቁ እና አጭር ጊዜ 10 ምናምን ተጫዋቾች ስላመጣ ሊቨርፑል በቁጥር እንደዚህ ብዙ ባይሆንም በፊገሩ በወጣባቸው ገንዘብ እና ቡድን ውስጥ በሚኖራቸው ሚና ምክንያቱም በጣም ትልቅ ሺፍት ስለሆነ 2 አዳዲስ ፉልባኮች ከፊት 2 አዳዲስ 9ኞች አዲስ 10 ማምጣት አንዳንዶቹ ጠቅላላ የጨዋታ ፓተርን የሚቀይሩ ናቸው፣ ግን ሴም ነው። አርሰናል ውስጥ በመጠኑ አዲስ 6 ነው እየተጠቀሙ ያሉት። ስለዚህ 2 ፒቮት መሆን ጀምሯል። አዲስ ነገር ነው ይሄ። ኤቤሬቼዜ ለየት ያለ ካራክተሪስቲክስ ያለው ተጫዋች ነው ከተለመዱት የአርሰናል ተጫዋቾች በቅርብ ጊዜ ካየ ናቸው። ዮኬሬስ ምንም ጥያቄ የለውም አዳፕቴሽን የሚፈልግ ተጫዋች ነው። ከፖርቱጋል ሊግ ነው የመጣው። ማድዌኬ ሌላ አይነት ተጫዋች ነው። ስለዚህ በየዲፓርትመንቱም ለውጦች አሉ። እሱም ራሱ በተለይ ደግሞ በዚህ አመት በጉዳቱ ምክንያት አንዳንዶቹ ተጫዋቾች ብዙ እንዲጫወቱ ሆነዋል። የማረፊያ አናላይዝ የማድረጊያ ፋታ የመሰብሰቢያ ጊዜ ሳያገኙ ለምሳሌ ሀቨት ሲዝኑን በሙሉ ባለመኖሩ ምክንያት እና ጄሱስም ኦልሞ ሲዝኑን በሙሉ ባለመኖሩ ምክንያት ዮኬሬስ ፕሪሲዝን ያልሰራ ልጅ ክረምቱን በሙሉ የአርሰናልን ዝውውር ለመፈጸም ከስፖርቲንግ ሊዝበን ጋር ድራማዊ የሆነ በየቀኑ አዳዲስ ነገር የሚሰማበት ብዙ ውጥረት የነበረበት ፍርድ ቤት የመሄድ ኤጀንት እየወጣ የመናገር ስፖርቲንግ ፕሬዚደንት እየወጣ የመናገር በጣም ኢሞሽናሊ አድካሚ የሆነ ጊዜ ያሳልፈው ፕሪሲዝን ሳይሰራ ሲዝኑ ሲጀመር የመጀመሪያውን ጨዋታ ጀመረ ልጁ የማንቸስተር ዩናይትድን ጨዋታ 2 የፕሪሲዝን ጨዋታ ብቻ ነው ያደረገው። የተሟላ የፕሪሲዝን ልምምድ ጭራሽ አልሰራም። ከዛ ሲዝኑ ከተጀመረበት ጊዜ ጀምሮ ምን ላይ ነው ፋየሪንግ ላይን ላይ ነው የነበረው ልጁ። ሁሉንም ሀቨትስ ቢኖር ያንን ፋታ ይሰጠው ነበር። ትልቅ ተጫዋች ነው ሀቨት። ስለዚህ የተወሰኑ ብዙ ጨዋታዎች ላይ መሰለፉ አይቀርም። ስለዚህ ዮኬሬስ ሁል ጊዜ ፋየሪንግ ላይ አይሆንም ነበር። ጉዳቱ ያንን አይነት አማራጭ አሳጥቶታል። በእርግጥ ግን ሌሎቹ ቡድኖች ላይ ያለ ደግሞ የአዳዲስ ተጫዋቾችን ኢንኮርፖሬት የማድረግ ችግር አለ እና ብዙ ጊዜ ማነሳው የቬንገር ማክሲም ብዬ አነሳዋለሁ። ቬንገር በአንድ ቡድን ውስጥ ከአንድ ሲዝን ወደ ሌላ ሲዝን ከ3 ተጫዋች በላይ በስኳድ ውስጥ ጎላ ያለ ሚና የሚኖራቸው ከ3 ተጫዋቾች በላይ ማምጣት ሪትም አፕሴት ያደርጋል ይላሉ። ሁሉም ቡድኖች ላይ የሚኖር ፈተና ነው። አሁን በዚህ አንጻር ለምሳሌ በጣም ከሎ ባር ስለሆነ የመጣው እና የማንቸስተር ዩናይትድ ደጋፊዎችን ቡድኑ ብዙ ተጫዋቾች ማስፈረም አለበት የሚል እምነት ስለነበራቸው እና ሩበን አሞሪምም የቱ ጋር ነው መሻሻል ያለባቸው ሲባል ሁሉም ጋር ምን የቱ ጋር አለው 15ኛ ሆነን ከጨረስን እኮ በቃ ሁለመናዊ ችግር ነው ያለብን ማለት ነው ብሎ ነበር። ግን የማንቸስተር ዩናይትድ ዝውውሮች የበለጠ ስትራቴጂክ ናቸው። 3 የመጀመሪያ አሰላለፍ ውስጥ የሚካተቱ ተጫዋቾች ወይም 3 አውትፊልድ ተጫዋቾችን ብቻ ከወሰነ 3 ብቻ ነው ያመጣው ዮኬሬስ፣ ሼሽኮ እና ኩኛ። ግን ከነዚህ መካከል እስካሁን ድረስ ከተጀመረበት ጊዜ ጀምሮ አይነክ የሚመስለው አንዱ ተጫዋች ብቻ ነው ምቤሞ። ሁሉንም የሚጀምረው ማለት ነው በተለያዩ ምክንያቶች። አንዳንድ ጊዜ ኩኛ አይጀምርም። ለምሳሌ ካሪክ እንደመጣ የመጀመሪያዎቹን 2 ጨዋታዎች አልጀመርም። ሼሽኮ በመደበኝነት የሚጀምር ተጫዋች አይደለም በአሞሪምም ጊዜ ቢሆን። አሁን ካሪክ ከመጣ በኋላ የፕሪሚየር ሊግ ጨዋታ አልጀመረም ለምሳሌ። ስለዚህ ከሞላ ጎደል ከዝውውር አንጻር ማለት ነው ፓተርን አፕሴት አያደርግም። ብዙ ስታመጪ ግን እንዲህ አይነት ችግር ይፈጠራል እና እነዛ ተጫዋቾች ለስኳድ ብቻ ለሮቴሽን ፐርፐስ ብቻ የመጡ ይምሰሉ እንጂ ሳይታሰብ ብዙ ጨዋታ እንዲጫወቱ ሆነዋል። ይሄም አንድ በመጠኑ የቡድን ኬሚስትሪ የሚያናጋ ነገር ነው። ግን እኔ ለምሳሌ ጎል የማስቆጠር ጉዳይ 30 ጎል የሚያስቆጠር ተጫዋች ከሌለሽ፣ ቲየሪ ኦንሪ ከሌለሽ በአርሰናል ኮንቴክስት ወይም ቫን ፐርሲ ቤስት የነበረበት ጊዜ ላይ ወይም አትሊስት ኦባሜያንግ አይነት ተጫዋች ከሌለ ወይ ኢያን ራይት ከሌለሽ በዚህ አመት የጠበቅኩት አንድ ነገር የበለጠ ኬዮቲክ እንዲሆን ለእኔ አርሰናል 90% የሚሆኑት የፕሪሚየር ሊግ ጨዋታዎች ላይ ሉዝ ሆኖ ቢጫወት ችግር የለውም ነው ምለው። የተወሰነ ጨዋታ ማንቸስተር ሲቲ ሲገጥም ሊቨርፑልን ሲገጥም አለ አይደለም አንዳንድ ትልልቅ ጨዋታዎች ላይ ምንድነው ተጨማሪ ጥንቃቄ ማድረግ ያስፈልገው ይሆናል። ያኛው ማንቸስተር ሲቲም ሃላንድ ስላለው ወይ ሼርኪ ስላለው ወይ ፎደን ስላለው ወይ አሁን ሴሜኞን ስለጨመው ዶኩ ስላለው ኮምፒተንት የማጥቃት ተጫዋቾች ስላሉት ከአርሰናል ጋር የሚመጣጠን የሚበልጥ የማጥቃት አማራጮች ስላሉት ዳሜጁ ከፍተኛ ሊሆን ስለሚችል ከሲቲ ጋር ተጨማሪ ጥንቃቄ ማድረግን አንደርስታንድ አደርጋለሁ። ሌሎቹም ቡድኖች በተመለከተ ግን ከኋላ ያሉትን ተጫዋቾች ማመን ይበቃል ነው ብለው
ላለፉት 3 ሲዝኖች ቤስቱ ተከላካይ የአርሰናል የተከላካይ መስመር ነበር፣ ግን ዋንጫ አልወሰደም በ3 ሲዝኖች። ሜቢ የበለጠ ጎል ቢያስቆጥር ኖሮ ዋንጫ ሊወስድ ይችል ነበር። ስለዚህ አሁን አንደኛው ከሌለ ሃላንድ ከሌለሽ፣ ኦንሪ ከሌለሽ፣ ሳላህ ከሌለሽ ወይ እንደዚህ አይነት የ30 ጎል የ25 የሊግ ጎል ማለት ነው ተጫዋች ከሌለሽ ያለሽን ሪሶርስ እንዴት ትጠቀሚያለሽ ነው የሚሆነው። እና እኔ አርቴታ ራሱ በሃንድ ብሬክ ስለሚጫወት ትንሽ ሉዝ እንዲያደርገው ትንሽ ትርምስ እንዲፈጠር ቢፈቅድ ያ ልዩነት ሊመጣ ይችል ነበር። አሁን የዊጋን ጨዋታ የዊጋንነቱን መርሳት የለብኝም፣ ግን ያየኋቸው አንዳንድ ነገሮች ለምሳሌ ኦልሞስት ፖዚሽን ለስ ነገር ነበር። አንድ ኡሚር ኡርፋን የሚባል ጋዜጠኛ ጓርዲዮላን ሲጠይቀው ነበር ከዚህ በፊት ለኤልፓይስ አላለውም፣ ግን ለኤልፓይስ ነው የጻፈው አንስቼዋለሁ ከዚህ በፊት ታስታውሳለህ። ስለዚህ የስፔን ቡድን ፍሮንት ስሪ ስታወራ ፖዚሽን ለስ ነው ብለህ ነበር ይለዋል። እና ፍሉይድ እንበለውኝ የሚቀያየሩ ቶሎ ቶሎ ቦታ ሮቴት የሚያደርጉ ተጫዋቾች። አሁን የበቀደሙ ጨዋታ ላይ ማንም ተጫዋች ስታቲክ ቦታ አልነበረው ምናልባት ከክርስቲያኖ ጋር በስተቀር እና ከአራቱ ተከላካዮች በስተቀር በጣም ብዙ ሙቭመንት ከፊት ታያለች። ማርቲኔሊ ሴንትራል ቦታ ላይ ይመጣል፣ ጄሱስ ወደ ፍላንክ ይወጣል፣ ማድዌኬና ሳካ ቦታ ይለዋወጣሉ። ኤዜ ወደ መሀል የመመለስም ወደፊት የመጠጋትም መብት ነበረው፣ ምክንያቱም 2 አሲስት ሰጠ፣ ሁለቱም ከጥልቅ የተሰጡ ናቸው። ግን ከሁሉም ተጫዋቾች የበለጠ ብዙ ሙከራ ያደረገ 6፣ ስለዚህ አድቫንስድ ነበር ማለት ነው። አሁን ይሄ የሚነግርሽ የማያቋርጥ ኬኦቲክ ኔቸር ነበረው ማለት ነው። ልክ በዛ መጠን በጣም ሉዝ ላይሆን ይችላል፣ ግን በተጫዋቾች በፕሮፋይላቸው ስታይ ኃይለኛ ዳሜጅ የባላጋራ ቡድን ላይ መፍጠር የሚችሉ ተጫዋቾች ስለሆኑ የበለጠ ሪስክ መውሰድ ይችላል። ካልሆነ ሳሊባ አለ ከኋላ፣ ካልሆነ ጋብርኤል አለ ከኋላ፣ ካላፊዮሪ አለ ከኋላ፣ ቲምበር አለ ከኋላ፣ አሪፍ ግብ ጠባቂ አላቸው፣ ጥሩ 6ቶች አሏቸው፣ 8ና 6 ድብልቆች አሏቸው። እነዛ ትልልቅ ከሜዳ ውጪ በጣም በምጥ የሚያሸንፋቸውን ጨዋታዎች የበለጠ ካሽን እኔ የምፈራው አሁን የመጨረሻ 2 ወር ላይ በተለይ ለ4 ውድድር በየ3 ቀኑ መጫወታቸው አይቀርም። እሱ ድሬን ያደርጋል፣ ጉዳቱ እንዳለ ሆኖ ይሄ ሁሉ ኢሞሽናል ድሬን ትኩረት ሁሌ ማድረግ ያስቸግራል። ለምሳሌ ኬኦቲክ ማድረግ እንላለን፣ በትክክል የሚተካውን የእኛን ቃል ማግኘት አልቻለም። ግርግር፣ ትርምስ፣ ምን እንደዚህ እንለዋለን። ለእግር ኳስ ፊት የሚያደርግ የሆነ ቃል መፈለግ ያለብን ይመስለኛል። ግን ኬዎስ ማለት የበለጠ ድሪብል፣ ለምሳሌ አርሰናል በተሳኩ ድሪብሎች 8ኛ ነው በፕሪሚየር ሊግ፣ በድሪብል ሙከራዎች 8ኛ ነው። እንደዚሁ በቦል ኬሪንግ በሚባለው ኳስ እየገፋሽ ወደፊት ከ5 ሜትር በላይ ስትሄጂ ቦል ኬሪንግ ይባላል፣ በሱ 6ኛ ነው። አሁን ይሄ ደግሞ የኢንዲቪጁዋል የተጫዋቾችን የግል ጥረቶች የሚጠይቁ ናቸው አይደለም። እሱ ነው ኬኦስ። በአንድ በኩል ተጫዋቾች ያንን እንዲያደርጉ ፈቃድ መስጠት ማለት ነው፣ ላይሰንስ መስጠት ማለት ነው። ተጫዋቾች በነጻነት ቦታ እንዲቀያየሩ ፈቃድ መስጠት ማለት ነው። ከፊት ያሉ ተጫዋቾች አሁን በቀደም እንደዚህ ነው፣ ፖዚሽን ለስ በኡሚር ኡርፋን ቃል ልክ እንደዛ አይነት ኡሚር ኡርፋንን ያነሳሁት ያው ቢቢሲ ላይ ስለሚጽፍ ትዊተር ላይ አክቲቭ ስለሆነ ስለማውቀው እና ብዙ ቦታ የሚታወቅ ስለሆነ፣ ግን በቀደም ሶሻል ሚዲያ ላይ ብዙ ሰርኩሌት ያደረገ ስለሆነ ፔፕን የጠየቀውን ጥያቄ አያችሁት ምናምን ተብሎ ቢቢሲ ራሱ ፌስቡኩ ላይ ጭኖት ነበር እና ለዛ ነው። ከዛ ግን ለእያንዳንዱ ጨዋታ የሚሆን ደግሞ ኮምፕሊመንታሪቲ ያላቸው ተጫዋቾችን መጠቀም አንድ ነገር ነው። አንዳንድ ጨዋታዎች ላይ በቂ ሯጮች የሉት፣ በቂ ሯጮች አይኖሩትም። የቪላን ጨዋታ አነሳ ነበር። ቪላ እንደዛ ነው የሚጫወተው። ስለዚህ ሀይላይኑን ኤክስፖዝ የምታደርጊው በሯጮች ነው። ሯጭ አልነበሩም። አንዳንድ በሎ ብሎክ የሚጫወቱ ቡድኖች ላይ ደግሞ ሯጮች ብዙ አይጠቅሙሽም፣ ምክንያቱም በዚህ ሰፊ ስፔስ የለም። ስለዚህ ቦልቱ ፊት ተጫዋቾች ያስፈልጋሉ። ማንን ከማጋነ ማጣምረው ብዙ ምርጫ ሲኖርሽ በተለይ ያ በጣም አስፈላጊ ይሆናል እና ከሜዳ ውጭ ያሉ ጨዋታዎች ላይ እንደዚህ አይነት ባህሪ መኖሩ እስካሁን ድረስ መሪ ነው እና ያመጣው ዳሜጅ የለም። ግን በቅርብ ጊዜ የሚታዩት አንዳንድ የፐርፎርማንስ ባህሪያት ግን መዛል አለ ወይ ፋቲግ አለ ወይ የሚያስብሉ አይነት ናቸው እና ምናልባት በታይት በመሆናቸው ማርጅኑ ጠባብ በመሆኑ ምክንያት የተፈጠረ ችግር እንደሆን በሚል ነው። ምሳ አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው።
የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።